ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ አርብ ግንቦት 22 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ኤርትራውያን የሀገራቸውን ነጻነት መጠበቅ እንዳለባቸው ተገለጸ። በሀገር ውስጥና በውጭ የሚገኙ የኤርትራ ዜጎች የሀገራቸውን ነጻነት መጠበቅ እንዳለባቸው የተለያዩ አስተያየት ሰጪዎች በማህበራዊ ሚዲያ እየገለጹ ይገኛሉ። በአሁኑ ወቅት የኤርትራ ሉዓላዊነት በኢትዮጵያ መንግስት በኩል እየተነሳ ባለው የወደብና የባህር በር ጥያቄ እንዲሁም እየተደረጉ ባሉ ተከታታይ ትንኮሳዎች አደጋ ላይ መውደቁን ተከትሎ ኤርትራውያን ለሉዓላዊነታቸውና ለነጻነታቸው በንቃት መስራት ያለባቸው ወቅት ላይ መሆናቸውን የተለያዩ ምሁራንና የፖለቲካ ተንታኞች የሰጡት ማብራሪያ ያስረዳል። አስተያየት ሰጪዎቹ ኤርትራውያን ለሀገራቸው ነጻነት ከፍ ያለ ዋጋ እንደከፈሉ ሁሉ ለህዝባቸው ነጻነት፣ ለፍትህና ለዲሞክራሲም በቁርጠኝነት መታገል አለባቸው ሲሉ አሳስበዋል። ኤርትራውያን ታጋዮች ከ1961 እስከ 1991 በኢትዮጵያ ስርዓቶች ላይ በከፈሉት መራራ የትጥቅ ትግል የሀገራቸውን ነጻነት መቀዳጀታቸው ይታወቃል። የግደፍ ስርዓት ላይ የሚደረገው ሁለንተናዊ ትግልም የሀገሪቱን የነጻነት ቀን ምክንያት በማድረግ እያንዳንዱ ኤርትራዊ ዜጋ ተደራጅቶ ትግሉን ማቀጣጠል እንዳለበት ኢሳት ያነጋገራቸው ፖለቲከኞች ማሳሰቢያ ሰጥተዋል። የኦሮሞ ፌዴራላዊ ኮንግረስ ኤፌኮ ለመንግስት አቅርቦት የነበረውን ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን አስታወቀ። በኢትዮጵያ በሚካሄደው አገራዊ ምርጫ ጥቂት ቀናቶች ቢቀሩትም ድባቡ ምርጫ የሚካሄድበት እንደማይመስል ብዙዎች ይናገራሉ። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በክልሉ የ2025-26 ዓመተ ምህረት የትምህርት ዘመን ከታቀደው አንድ ወር ቀደም ብሎ እንደሚያበቃ አስታወቀ። በትግራይ ክልል እየታየ ባለው ፖለቲካዊና ጸጥታዊ ችግሮች ከጊዜ ወደ ጊዜ እየተባባሰ መምጣቱን ተከትሎ ህዝቡ ጦርነት ሊያገረሽ ይሆን እንዴ በማለት ትልቅ ስጋት ላይ ወድቆ እንደሚገኝ ዘገባዎች ያሳያሉ። ለኢሳት አስተያየት የሰጡት አንዳንድ ነዋሪዎችም ሀሳቡን በመደገፍ እንቅልፍ አልባ ሆነው እንደሚገኙ ገልጸዋል። ባለፉት 3 ሳምንታት ዲሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳ ወይም ደቡብ ሱዳን የነበሩ አሜሪካውያን ጠለቅ ላለ ምርመራ በዋሽንግተን ዳላስ አውሮፕላን ማረፊያ በኩል ብቻ ወደ ዩናይትድ ስቴትስ እንዲገቡ የአሜሪካን ውጭ ጉዳይ ሚኒስቴር አሳሰበ። ኩባ ለአሜሪካ የብሔራዊ ደህንነት ስጋት ናት፣ ሰላማዊ ስምምነት ላይ የመድረስ እድሉም ከፍ ያለ አይደለም ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተናገሩ። ሚኒስቴሩ ይህንን አስተያየት የሰጡት ከ30 ዓመት በፊት በኩባ እና በፍሎሪዳ መካከል ተመተው ከወደቁ 2 አውሮፕላኖች ጋር በተያያዘ የቀድሞ የኩባ መሪ ራውል ካስትሮ ላይ የአሜሪካ ዜጎችን ለመግደል ማሴርና ሌሎች ወንጀሎችን የያዘ ክስ ከመሰረተች ከአንድ ቀን በኋላ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን ይዞታና ቁጥጥር በማስፋት በሆርሙዝ ለሚያልፉ መርከቦች የክፍያ ስርዓት እንደምትዘረጋ አስታውቃለች። ይህንን የተቃወሙት ማርኮ ሩቢዮ በጉዳዩ ላይ የተባበሩት መንግስታት የጸጥታው ምክር ቤት የውሳኔ ሐሳብ ማርቀቁን ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጋኦ ጂያኩን አሜሪካ በየአጋጣሚው ኩባን ማስፈራራት ማቆም አለባት ብለዋል። ቻይና በጽኑ ኩባን ትደግፋለች፣ በውጭ ኃይሎች በማንኛውም አውድ ኩባ ላይ የሚደርስ ጫናን ቤጂንግ ትቃወማለች ሲሉም ተናግረዋል። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊ ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካል አቋቁማለች። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤምሬቶች የውሃ ክልል ድረስ ዘልቆ የሚገባ ነው። ይህንንም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቀዋል። ሮይተርስ ያነጋገራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችው የተብላላ ዩራኒየም ከአገሪቱ እንደሚወጣ ለእስራኤል ማረጋገጫ ሰጥተዋል። የሰላም ስምምነት ላይ ኒውክሌር ጦር መሳሪያ የመስራት ነጥብ ላይ የደረሰው የተብላላ ዩራኒየም ከኢራን እንደሚወጣ መናገራቸው ተገልጿል። እንደ CNN ዘገባ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል።
የተለያዩ የጦር መሳሪያ ክፍሎችን ማምረት ለመጀመር የሚያስፈልገው ጊዜ የተለያየ ቢሆንም ኢራን በድሮን ጥቃት የመፈጸም አቅሟን በ6 ወር ውስጥ ሙሉ በሙሉ ወደ ነበረበት መመለስ እንደምትችል አንድ አሜሪካ ምንጭ መናገራቸውን ዘገባው ገልጿል። ከፓኪስታኑ የአገር ውስጥ ሚኒስቴር ሰይድ ዋሲን ጋር የተነጋገሩት የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከዚህ በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ የሚደረግ ጥረት ቅዠት ነው ብለዋል። ኢራን ያለማቋረጥ ቃሏን ጠብቃለች፣ ጦርነቱን ለመቀልበስም ሁሉንም ጎዳና አስሳለች ያሉት ፕሬዝዳንቱ በእኛ በኩል ሁሉም መንገዶች ክፍት ናቸው በማለት ጽፈዋል። ዶክተር ቴድሮስ በጄኔቫ ለጋዜጠኞች በሰጡት መግለጫ የመጀመሪያው በቫይረሱ የተያዘ ሰው በተገኘበት በዲሞክራቲክ ሪፐብሊክ ኮንጎ እስካሁን 51 የተረጋገጡ ኬዞች የተገኙ ሲሆን በጎረቤት ኡጋንዳ ደግሞ 2 ሰዎች እንደተገኙ ገልጸዋል። ባለፈው እሁድ የዓለም የጤና ድርጅት ኢቦላን ዓለም አቀፍ የህብረተሰብ ጤና ስጋት ሲል የበየነው ሲሆን ሆኖም የወረርሽኝ ደረጃ ላይ አለመድረሱን አስታውቋል። አሜሪካ በኩባ ላይ እያደረገች ያለው ጫና እየበረታ መሄዱ እያነጋገረ ነው። በአሜሪካ ዩኒቨርሲቲ የላቲን አሜሪካ ፖለቲካ ባለሙያ የሆኑት ዊሊያም ሊዮግራንድ እንደሚመስለኝ ስትራቴጂው የኩባ መንግስት በድርድር ጠረጴዛው ላይ ተስፋ እስኪቆርጥና እጅ እስከሚሰጥ ድረስ ጫናው በሂደት መጨመር ነው ሲሉ ስለ አሜሪካ እርምጃ ተናግረዋል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።